ገና ያብርሽና ሩታ እውነት ደግሞ በአጭር ጊዜ ልክ እንደ ፍቅርና እንደ ፉአድ አደባባይ ላይ ሲዋረዱ ነው የምናየው። ጠብቀው ወደፊት በእውነት ነው የምላችሁ። እንደዚህ ሰውን ሰነ ቤተሰቡ ከነዘር ማንዘሩ እያሰደቡ ልክ ወደንሳለን ወደንሶቻችን አይሸሸንም ወደንሶቻችን በእኛ ይኮራሉ በእኛ አይደራደሩም ብለው ስላመኑ ብቻ ውሸትን እያስተማሩና ሐራምን እያስተማሩ ሩታን እኔ እስከዛሬ ማደቃት እስከዛሬ ከጎና የቆምኩት በትዳሯ ያላት አቋም ትክክለኛ ሴቶች ጋራ አታሽቃብጥ፣ የውሸት ታሪክ አትናገር፣ አንተ አስመሳይ ውሸታም ነህ ትለው በኮንፊደንስ ስትናገር አረ እንደው ባል እኮ እንደዛ አይባልም ብዬ ስቅቅላለሁኝ። ነገር ግን የሚያደርገው ድርጊት ደግሞ እሱ እንኳን ባለትዳርና እንኳን ፍቅረኛ ልጅ ያለው አይደለም ጭራሽ ሴቶችን ደም ለመምጠት በሴቶች ለመነገድ ቆርጦ የተነሳ ሰው እስከሆነ ድረስ እሱም መተቸቴን አላቆመም። ነገር ግን ዛሬም ነገም ከሩታ ጎን ነኝ። ለምን ለሴቶች የምታረገው ነገር ስለሚያስተምር ጠንክራ ካስመሳይ ወንድ ከውሸታም ፍቅረኛ ያልሆነችውን ሚስቱ ያልሆነችውን ፍቅረኛ እያለ ወረቀት እያስነበበ እንቁላል ላው ላይ እያስከሰከሰ ጠንቋይ ነው እንደስከምን ድረስ ድሮ በፍቅር ብዙ ሲያሰድባት የኖረን ሰው ዛሬ ላይ ነው አብርሽ እውነተኛ ታሪክ ይሰራል ብዬ አላምንም። ወደፊትም አላምንም። እውነተኛ ታሪክ ይዞ ሚዲያ ይመጣል። እውነት እሱ ህይወቱን በሚዲያ ያወጣል ብዬ መቼም አልጠረጠርም። መቼም አስቤውም አላውቅም። እስካሁን ድረስ በድራማ መልኩ ነው ሲሰራ የኖርኩት። ዛሬም ወደፊትም እውነት አብርሽ ተናግሮ ሚዲያ ላይ ህይወቱን አምጥቷል ብዬ መቼም አላወራም። ለምን ውሸቱ ማታ ፍርቅቅ ብሎ ከመጀመሪያ የመጣበት ታሪክ ለራሱ ውሸት እስከሆነ ድረስ አይምሮ ውሸትን ስላሳመነው ያን ነገር ነው አይምሮ ውስጥ የሚመጣው እንጂ አንዲት እውነተኛ ታሪክ ከቡታጀራ የተወረች አልመኝም። እኔ ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከመጨረሻ የተሰማችሁን ጻፉ። አንዳንድ ሰው ደግሞ እኔ ጋር እየመጣችሁ ህይወትሽን ኑሪ ፋፊ ሱፎ ድራማም ሆነ ምንም ሆነ ሄርሜላ ጋር ሄዷል የምትሉት እናንተ በጣም የወረዳችሁ ሴቶች ናቸው። እኔ ጋር መጣችሁ አይታችኋል ማለት የሰራሁትን ቪዲዮ ላይክ በላይክ ነው፣ ድብ ቅርጽ ነው እንዳለ የሩታ ኦዲየንስ ነው እንዳለ ያለው። ሶስት ናችሁ፣ ሁለት ሴቶች ናችሁ መታችሁ እኔ ጋር ተከሰከሳችሁ። እናንተ ደግሞ የራሳችሁ ህይወት እስከሆነ ድረስ የራሳችሁ ማንነትን እንደሚገልጽ ተምረንበታል። ላይክ ሰብስክራይብ አድርጉ። ዘሮ ሀቅ ባፍንጫ ትወጣለች። ነገም ተነገ ወዲያም እውነታው ይገለጻል። ፍቅር እንግዲህ ማታ እውነቱን ስለተናገረች የቡታጀራ ዩቲዩበሮች እያፈሩ ከሚዲያ ላይ ከቲክቶክ ላይ እየወረዱ ነበረ። እናንተ እውነት ባፍንጫ ትወጣለች። እውነትን ይዛችሁ ተጓዙ። ተው። ድሮ ሩታ ሀብቴን ሲያሰድባት ሲያስረግጣት የ5 ዓመት ፍቅሬ እያለ ወረቀት እየተጻጻፉ ትምህርት ቤት በአምስተኛ ክፍል ትምህርት ቤት ነው ያወቅኳት እያለ አበጋዝ ሲቀደድ የነበረው ለስራና ለድራማ እንደሆነ ማታ ሀቢባ ቤት ገብታ ቆንጆዋ እንግዲህ ፍልቅልቋ ፍቅር ተናግራለች ማለት ነው። ያን ያደረኩት የምንፈልግበት ቦታ ለመድረስ ነው። መኪና ለመግዛት ስላሰብን አባቴንም እናቴንም ልጄንም የካድኩት በዛ ምክንያት ነው ብላለይ። በላይ ብለቅቀዋለሁ። ሙሉ ቪዲዮውን ሄዳችሁ ማዳመጥ ትችላላችሁ። እንደ ቡታጀራ ዩቲዩበሮች በሰዎች የሚነግድና በሩታ ላይ ምን ያክል ሴራ እንዳለ አብርሽ እንደሰራባት ሐቂቃ ማታ ግልጽ ሆኖላችሁ ብዬ አስባለሁኝ። አብርሽ ድሮም ለዶላር ነው ሴት የሚፈልገው ብዬ ስናገር ግልጽ ነው። እንግዲህ እንኳን 5 ዓመት አይደለም እሷ የሰው ሚስት ናት፣ የፉአድ ሚስት ናት፣ ልጅ አላት፣ እርጉዝ ናት። ወልዳ ከብዳ የምትኖረውን ሴት የ5 ዓመት ፍቅር ብሎ ሰውንና ህዝቡን ሲያወጃብድ የነበረ ሲያሰድብ ሩታን ከነዘር ማንዘሯ ሩታ በቃ ያልተሰደበችው ስድብ የለም። ፍቅርን ቀማች ተብላ በውሸት ማለት ነው። ይሄ ለራሱ ለአብርሽ መውደቅ ይሄ በቂው ነው። አሁን ገና ወደፊት ለራሱ አብርሽና ሩታ በንብረት ዙሪያ ገና ጉዳቸው ነው የሚወጣው። ጠብቁ። እኛም አብርሽና ሩታ ሀይባ ቤት ገብተው ሁሉ ነገር መውጣት አለበት። በቃን፣ ውሸት በቃን። ተቡታጀራ ዩቲዩበሮች ውሸት በቅቶናል። በፉአድና በፍቅር አምነናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ ማታ ፍቅርን ሚዲያ ላይ ሀይባ ቅርባት ነበር። ሐቋን ተናገሩ ተብለው እንግዲህ እነሱ በዩቲዩብ መጥፋት ምክንያት ነበረ። ግን ብዙ እውነታቸውን እንድናቅ እኔ የተንቢን ማመሰግናት እዛጋ ነው። ህፃን ልጅ ናት፣ ትስራ፣ ትቀየር፣ አትስደቧት።
እነሱ እናንተ የምትፈልጉትን ቪዲዮ ነው የሚለቁላችሁ፣ ህይወታቸው አይደለም ሚዲያ ያወጣው ብላ ስትናገር ኮራ ብላ ነበረ። ሁልሽም የራስሽን ህይወት ኑሪ ተይ እያለን ብዙ ጊዜ እኛም ሰርባናታት ምን አገባት አብርሽን ቀንታበት ነው እያል የገዛ ወንድሟን ቀንታበት ነው እያል ማለት ነው። ግን አይደለም ውሸት ስለማትወድ ነው። ጀግና ሴት ስለሆነች ነበረ የተንቢ ሀቅ የተናገረችው። እኛ ግን ዛሬ ላይ ሲገባን አሁንም አብርሽና ሩታ ድራማ ውስጥ ነው ያሉት። ነገ ተነገ ወዲያ ማናት ሚስቲቱ ማናት ፍቅረኛይቱ አብረን እናያለን ማለት ነው። አዎ አጨብጫቢ ስለሆነ ማለት ነው። አሁንም እነሱ ሪል ነው እነሱ በቃ እያላችሁ የምታሽቃብጧላችሁ። የአብርሽ ቤተሰቦች በጣም ጅብ ናቸው። እውነት ነው የምላችሁ ብለው በሩታ ላይ ለመነገድ አሁንም ሴራ እያጠመዱ ያሉት መይረምን ወደ እነሱ ያሳቧት እነሱ ናቸው። እንድትገለበጥ ያደረጓት ለምን ሩታ ካለለችበት ቪዲዮዋቸው እንደማይታይ ሩታ ባህራዊ እንደወጣች እኛ ስለምንወዳት ንጹህ ፍቅር የቲክቶክ ላይ የሷ ኦዲየንስ እንደሆነ ቅንጭላታቸው ያምናል። ገባችሁ አይደለም? በሩታ ብዙ ነገሮች እንደተቀየሩ ያውቃሉ። ውስጣቸው አይምሯቸው ላይ በቃ በልቷቸዋል። እሷ ደግሞ ይሄንን ስራ አልፈልግም በቃ እኔ እናንተ ብቻ እንስራ ተው፣ ሴቶችን አታዳልብ፣ ሴቶችን እያመጣ በሴት ህይወት አትጫዋት፣ ሴት ልጅ ክብር ይገባታል ብላ በምትለው ሴቶች ሳይገባቸው ሴቶች ዶላርን ብቻ ስለሚያው እንደነ ሄርሜላ አይነት ጅቦች አይናውጣ ከፍቅርም ወደ አይናውጣ አይታችኋል። ህይወቷን እንኳን አደጋ ላይ እየጣለችው ለገንዘብ ብላ ነበረ። ዛሬ ላይ ግን ልጇን አላባት እያሳደገች ነው። ሀቂቃ ነው የምላችሁ። ለገንዘብ ብላችሁ ለወንድ ልጅ ይወደናል ብላችሁ ከፍ ዝቅ የምትሉ የምታለቅሱ ሴቶች ናቸው። በነገራችን ላይ ዝምሃል ብዙ የምትባለውም ሴት አዳሪ ተናግረዋለች። ሴቶች ናቸው የምትጎዱት። ዝምሃል ገንዘብንና ወንድ ልጅ የሚፈልገው እስከሚደርስ ድረስ እንደፈለገ ያደርጋቸዋል። ግን ሴቶች ናቸው ሁሉ ነገር ይዛችሁ የምትቀሩት። አሁን የእሷ ወንድም ሌላም ሴት እያመጣ ልጅ ያለው ቢባል ነገ ደግሞ አንዷን ጣይቱን ስለሚያመጣ ውስጧ ስለሚያምን ነው። ሴቶች ተጠንቀቁ ስትል ሰምታችኋታል። ይሄንን እኔ ክፉንም የሷን ብልግና የሩታን ዝቅ ለማድረግ የሩታ ስም በራሪ ስለወጣ እሷን ዝቅ ለማድረግ የምትሄድበት መንገድ አይመቸኝም። ነገር ግን አንዳንድ ቃላቶቿንም ማውጣት ግዴታ ስላለብኝ ነው። ሴት ልጅ ገንዘብ ካየች ለጊዜው በቃ ምግብ ቤት ሄዶ ተጋበዛት ዓለምን የተጋበዘች ያህል ይመስላታል። አሁን ሄርሜላ ያ ነገር ነው ስሜቷ። ግን ተፍቅርም ወደ አይታችኋል። ሲያሽከረክራት ቀለበት እየደረደረ ምናምን የውሸት ሲያደርግ አይታችኋል። ብዙ ሰው አምኖ ግን ሩታን ሲሰርባት ነበር። ግን ሀቅ ባፍንጫ ትወጣለች። ትቆያለች፣ ይዘገያል እንጂ ሀቅ ይዛቸው የትም አትደርሱም። በነጣ የተሰደበችው ከነ ቤተሰቧ ማታ ግን ሀቅ ወጥቶላታል። አያችሁ አይደለ? እስካሁን ያላመናችሁ አላችሁ። የአብርሽን ውሸት ያላመናችሁ፣ የአብርሽን ቁማር ያላመናችሁ በጣም ብዙ አላችሁ። አሁንም ሚዲያ ላይ አብርሽ ሀይባ ቤት ገብቶ ቢናገሩ አይቀርብም፣ ቢሞት አይቀርብም። ቢሞት በሴቶች ቁማር ስለሚጫወት ቢሞት አብርሽ ሚዲያ ላይ ቅረብ ብትሉት ቶክቶክ አይቀርብም። በእውነት ነው የምላችሁ። ገና አብርሽና ሩታ በብዙ ነገሮች ይካሰሳሉ። ጠብቆ ወደፊት። ለምን ደሟን ነው እየተመገበ ከነ ቤተሰቡ በማንነቷ ነው እያኖረቻቸው ያለችው። ሩታን ምን ስም አለች ብላታለች። ብዙ ጌታ አይታችኋል ባለፈው። በሩታ ስም ግን እየነገዱ ነው። ዛሬ ላይ መኪና ድረስ ቤት ድረስ ገዛ ነው የሚሉት። ሲጀመር የባንክ ዕዳ ነው መጨረሻ የሚያደርጉት። ዕዳ በዳ ናቸው። የውሸት ሳቅ ነው የሚስቁት። ሄርሜላ ራሱ የሚያሳስባት ነገር ብዙ ነገር አለ። ኑሮዋ፣ ችግሯ፣ እናቷ ሴት አዳሪ ሆናባት ከእናቷን ከብዙ ነገር ለማውጣት ነው እንደዚህ ወደታይ ወደ ላይ የምትሞተው። ነገ የራሷ ህይወት አላቆጫትም። ነገ የራሷ ህይወት እንደሚበላሽ አልገረማትም። ግን ጠብቁ። ፍቅር ልጇን አባት ትታ ከአብርሽ ጋር የመጀመሪያ ፍቅሬ ብሎ እየቦሰተ ሩታን ለማናደድ በሩታን ለመነገር ሩታ ደግሞ ንጹህ ሴት ትዳሬን አላስነካም ስለምትል ስለማትደራደር በትዳሯ ሲነግድባት ኖረዋል አይደለ? ዛሬ ላይ ህውነቱ ሲወጣ ምን ተሰማችሁ? እስኪ ምን ተሰማችሁ? በእውነት ነው የምላችሁ። ሀቅ ነው የምላችሁ። ሀቅ ባፍንጫ ትወጣለች። የሩታ ሀቅ ገና ወደፊት የአብርሽን ቤተሰቦች የአንገት የሚያስደፋ ሀቅ ይወጣል። ጠብቁ። እንኳን እናንተ ቤተሰብ ልጁ ከሜዳ ስታረግዝ ስትወልድ ዝም ይላል እንዴ? ግን ወንድ ልጅ እሺ ወንድ ነው። ነገ አንዷን እንደዚሁ አታሎ ሌላ ሚስት ያደርጋል ይባላል። እሺ የሴት ቤተሰብ አንገታቸውን ቀጥ አድርጎ ሚዲያ እኮ ለማውራት ይሞክራሉ እንዴ? ግን ኧረ እኔ በጣም ነው ያፈርኩት። እኔ ለራሴ በእውነት ነው የምላችሁ።
በጣም የሚያሳፍረው እና ፉአድ ማታ እንግዲህ ልጁንም እንደመከለከለችውና እንደማታሳየው በብር እንደተጣሉ በመኪና እንደተጣሉ እዳም እንዳለባቸው ተናግረዋል። የመጨረሻ ዩቲዩበር ነገር መጨረሻው ይሄ ነው። ብዙ ሙዚቀኞች ብዙ ትልልቅ ሰዎች የምንላቸው ምን አለ ኡስታዞች ብትሉ ብዙ ሚዲያ ይሰራሉ፣ ግን የመጨረሻ ለታ በመዋጮው ብር ነው ወይ የሚሞቱት ወይ ልጆቻቸውን የሚያሳድጉት ማለት ነው። መጨረሻ ጊዜ ተወርቶ አብዶ የተገኘ ብር በእውነት ያምላችሁ ቁም ነገር ላይ አይወድም። መጨረሻቸው አያምርም። ህዝብ ነው መጨረሻ የሚያነሳቸው ማለት ነው። በእውነት ብዙ ሰው አይቻለሁ። እኛ ብዙ ኡስታዞችን አይቻለሁ። ብዙ ሙዚቀኞች ሀገርን ከፍ እናደርጋለን ሲሉ የነበሩ ሙዚቀኞች አይተናል። መጨረሻ ላይ ግን ቤት እንኳን ሳይኖራቸው የሰው እጅን ሲጠብቁ እያየን ነውና አብሽና ሩታም ቢነቁና በቶሎ ይሄን ቁማራ አቁመው ወደ ራሳቸው ተመልሰው ትዳራቸው ቢገቡ በጣም ደስ ይለኛል። ለምን ይሄ ሁሉ ውሸት በሩታ ሲነገድ የነበረው ግልጽ ሆኗል። ማታ በጣም ነው ግልጽ ነው። በእውነት ያምላችሁ እኔ በጣም ኮራ ብዬ የምናገረው አብርሽ ታሰረ ለምፋፊ ደስ አለሽ የምትሉና አርፈሽ ተቀመጪ ፋፊ በሰው ህይወት አትግቢ። እኔ በሰው ህይወት ገብቼ አላውቅም። ትክክለኛ ማንነታቸው ነው የምናገረው። ለወጣቶች አይጠቅሙ በማለቴ እኔ አላፍርበትም። ወደደችውም ጠላችውም እስቲ ላይክ አድርጉት፣ ቪዲዮ ሰብስክራይብ አድርጉ። ሩታዬ ማታ እንግዲህ ቻሽብርቃሽ ብርቅርቅ ብላ ስለመጣይ በጣም ደስ ብሎኛል። እሷ ደግሞ ባሏን አላሳሰረችውም። ያሳሰረው የተበደለው ነው። በነፃ በሴት አዳሪ ጠፋይ ተብሎ ስለተወነጀለው ሰው ነው ዳኒ ያሳሰረው። ያም ሀቅ ካለውና እውነተኛ ምስክር አቁሞ ስላስመሰከረበት በነፃ ይወጣል። አስመስክሮ በውሸት አስገባቸዋለሁ ያላቸው ሰው ደግሞ እውነተኛ ታሪክ ካልሆነ እስር ቤት ይገባል። ጠብቆ እና ድራማ ነው። ሁላችሁም እየነገዱብን ነው የምትሉ አላችሁ። ቢነግዱብን ምንን ቢሉ ምን ወደን ፈቅደን ነው እኛ እየተከተልናቸው ያለ ነው አይደለ? የተመቸንን ይዘን መሄድ እንችላለን። የሩታ አስተሳሰብ ስለሚመቸኝ ነገም ተነገ ወዳም ተዛ ወዳም በጎኗ ነኝ ማለት ነው። ለምን ባሌን አትንኩብኝ፣ አትጨማለቅ፣ ከሴቶች ቁም፣ ሐራም አትስራ፣ ዝሙት አትስራ፣ አታስለምድ። ወጣቶች አንተን እየተከተሉ አይደለ? በእኛ ነው አይዲያ የሚሰሩትና ተው ብትለው እምቢ አለ። እሷ በቃ ራስ ምታት የሆነ አይዲያ ታመጣለች፣ ህዝቡን ታንጫጫዋለች ማለት ነው። እውነትን ስለማትወዱ በእውነት ነው የምላችሁ። ሩታዬ እውነት ይዛ ነው የምትጓዘው።